እሺ ሰላም አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የዩቲዩብ ተከታታዮቼ እንዴት ናችሁ? ደህና ናችሁ ወይ? በያላችሁበት በየዓለም ዳርቻ ሰላማችሁ ዝት ይበልልኝ። እንግዲህ ዛሬ ደግሞ በሌላ ቪዲዮ መጥቻለሁ። እንግዲህ ይሄ ቪዲዮ ደግሞ ምንን በማስመልከት ይመስላችኋል? በስደት ለምትንከራተቱ አላማ ላላችሁ እህቶቼ ወደፊት ያልፍልናል ብላችሁ አንገታችሁን ደፍታችሁ መዳም ቤት ለምትሰቃዩት ነው መልእክቴ ማለት ነው። ያው ለጥጋበኛማ ጥጋበኛ ነው መቼም። እና ይሄ መልእክት ይዤላችሁ ስመጣ እንግዲህ ሰሞኑን ያው የሀበሻ ጉድ ማለቂያ የለውም። እኛ ጉደኞች ነን እንግዲህ ስበሳቸው ሲጨፋጨፉ፣ ስበሳቸው ሲገዳደሉ፣ ስበሳቸው ሲተራረዱ ነበርና እንደውም ላይን የሚዘገንን እውነት ለመናገር ሰው በቃ የመጨረሻው ጊዜ እየደረሰ ይመስለኛል ሳስበው። እኔ ለራሴ በጣም ፈራሁ። እኔ ለራሴ በጣም እየፈራሁ ነው ያለሁት። እና እንዴት መሰላችሁ እንግዲህ ሁላችሁም ሶሻል ሚዲያ ተጠቃሚዎች በሙሉ አይታችሁታል። በነገራችን ላይ አላህ ከክፉ ነገርና ክፉ መጥፎ ጓደኛን የያዝልን፣ አያስጠጋን፣ ክፉ ነገሮችን ያርቅልን። ሊጠቅሙን ይመስሉና ሊጎዱን ይመጣሉ። እኛ ግን በየዋህ ልባችን አናቅም። ከእንደዚህ አይነት ሰዎች ጋር አላህ አያገጣጥነን፣ አላህ አያገናኘን። ዱአ አድርጉ። ጓደኞቻችሁን ስትመርጡ መምረጥ አለባችሁ። ጓደኛ መምረጥ አለባችሁ። አንደኛ ሰው ሲወዳችሁ ለምንድን ነው ይሄ ሰው የወደደኝ? በምኔ ነው? እውነት እንዴት ነው? መጠራጠር ይኖርባችኋል። እከሌ እኮ እኔ በጣም ነው የሚወደኝ፣ እከሌ እኮ እንደዚህ ነው ብሎ ነገር የለም። አንድ ሰውም ሲጠላችሁ በምክንያት ያ ሰውዬ የጠላኝ ለምንድን ነው ማለት አለባችሁ። በአሁኑ ጊዜ እኔ ራሴን ራሱ ማመን አቅቶኛል። እና ባለፈው በሊብ ላይ የታረደው ልጅ በጣም ነው በጣም ነው። እኔ ለቤተሰቦቼ አንድ ነኝ፣ ለእናቴ አንድ ነኝ፣ ለእናቴ አንድ ወንድ ልጅ ነኝ እያለ እንዳውም በዚህ በጀርባው አልታረዳቸው ሲል በፊቱ አዙረው በጉሮሮ አዙረው ነው ያረዱት ማለት ነው። እንግዲህ ከዚህ በኋላ የኛ ጭካኔ በቃ እኔ እንጃ ምን እንደምል አላውቅም። እውነት ለመናገር እኛ በሰው ሀገር ያለን ሰዎች መጠንቀቅ አለብን። ከአሁን በኋላ ያው ብዙም እኔ እንጃ እድል የለንም። ለምን አንደኛ ማንም ይሁን ማንም እንግዲህ ኃይለኛ ተፍትሽ ነው የሚነሳው። በተለይ የመዳም ቅመሞች ጠንቀቅ በሉ። እዚህ ጋ ወንድሞቻችን በሴት ሲረፋረፉ ሲጋደሉ ነበር። እዚህ ጋ ደግሞ ገጠር ውስጥ እንግዲህ በሰይፍ ማለት ነው በሰይፍ የተራረዱት እኔ ለራሴ አይቼዋለሁና በዚህ ሀገር መንግስት ሲተላለፍ አይቼዋለሁኝ። እና ሁሉም ቦታ ነው እንግዲህ ተፍትሽ ይነሳል የተባለው። ራሳችሁን ቆጠብ አድርጋችሁ ስራ ያላችሁ ከመዳባችሁ ጋር ሰጣ ገባ ሳትሉ ልምጥምጥ እያላችሁ ምንም ቢያስጠላችሁ ምንም ብትሉ ኢጃዛ መንጃዛውም ይቅርባችሁ ነው የምለው፣ እንደኔ ማለት ነው። ኢጃዛ መንጃዛ የለ ምን የለ አርፋችሁ ክፉን ጊዜ ለማለፍ ሰበር ማለት ስለሚያስፈልግ ጥንቃቄ አድርጉ ማለት ነው። በተለይ ጅዳ ማለት ነው። በተለይ ጅዳ በአደይ አካባቢ መኮረና ሀየር ሶፋ ታውቁታላችሁ። አብዛኛው እኛ ሳውዲ አረቢያ ነው የምንኖረው እና ታውቃላችሁ ጓደኞቼ፣ እራሳችሁን ጠንቀቅ አድርጉ። በአንዳንድ ቆሻሻ ስንት ሚስኪን ቤተሰብ የሚረዳ ልጅ የሚያሳድግ አብሮ ይረብሻል። እንግዲህ ይሄ ደግሞ የአላህ ቁጣ፣ ያው የአላህ ሲቆጣ የአላህ በላ ምንም ነገር የሚመርጠው ነገር የለም ይባላል እና ያው እኛንም ለማሰናከል ነው። እንግዲህ ፈጣሪ ይጠብቀን። ስራም የፈታችሁ ደግሞ እርዚቃችሁን እስከምታገኙ ድረስ ውጭ ለውጭ አትሄዱ፣ ሱቅ ለሱቅ አትሄዱ። እግራችሁን አጠር አድርጋችሁ ቤታችሁ ውስጥ ተቀመጡ። ያው ቤት ውስጥም ከመጡ እንግዲህ እርዚቅ አላህ ከቀደረው የሚሆን ነገር የለም እና አላህ ከቀደረባችሁ ደግሞ ምንም ማድረግ አትችሉትም። የሰው ሀገር ነው። የሰው ሀገር የሰው እስከሆነ ድረስ ከቤት እስከወሰዷችሁ ድረስ ያው ቤታቸው አርፋችሁ ተቀመጡ፣ አትንዘላዘሉ። በተለይ አንዳንድ ሴቶች በተለይ ይሄ አሁን የመጣው ቀራር ይቃማ ያስተካከላችሁ ሴቶች
እነሱ ናቸው ደግሞ እኛን ሴቶችን እያሰደቡን በየመዝናኛው ቦታ በየባህሩ ራቁታቸውን እየሄዱ ማለት ነው እንደ ሰይጣን። እንደ ኢቃማ ብርቅ ነው እንዴ? ኢቃማ ብርቅ ነው እንዴ? አንዳንድ ሰው እኮ ኢቃማን የሚጠቀምበት ሀገር ሄዶ ቤተሰብ ለመጠየቅ ቁም ነገር ለማድረግ ነው እንጂ እናንተ ኢቃማ ብርቅ ሆኖባችሁ እዛ ባህር ላይ ትሄዳለች ዝም ብላ አለባያ ይሄዳሉ፣ ይሽለጠለጣሉ፣ ቡሬ አባያ ይለብሳሉ፣ እኩሉ አረንጓዴ፣ እኩሉ ነጭ፣ እኩሉ ምን እና እኛ በስንቱ ነው እንደው በስንቱ ነው የምንተክነው ማለት ነው። እና ዙሮ ዙሮ አበሻ ሲባል አበሻ ነው። አበሻ አረብ ቤት የሚሰራው የለ፣ አበሻ ሸሪካ ነው የሚሰራው የለ፣ ምንም የሚለያችሁ ነገር የለም። እልቂት ሲመጣ ተያይዘን ነው ሁላችንም የምናልቀው። ችግራችሁን ግን ለራሳችሁ በየመሃሉ በየቢጋላው በየምናምኑ እየተጓተታችሁ እየተዛዘላችሁ እየጨፈራችሁ ያው በስመ ሀበሻ በአንዳንድ እንዝላል ሴትና ወንዶች እስከኛው ስማችን ይበላል ማለት ነው፣ ይታኘካል። ሰሞኑን አይታችኋል እንግዲህ ኦጋንዳ ሰራተኛ ከአሰሪዋ ጋር ሴትዮዋ ያዘቻት ተብሎ ቁብጥብጥ አድርጋ እንደጣለቻት ሶሻል ሚዲያውን እንዳጨናነቀው አይታችሁታል። አሁን ደግሞ ሀበሻ ተብሎ በሊቭ ላይ ታረዴ በሴት ተጋደሉ ተብሎ እንደ ጉድ ይለቀቅላችኋል። የስራችሁ ውጤት ማለት ነው። እና እኔ አንዳንድ ጊዜ ምንም እንደምል ግራ ይገባኛል። ብቻ በአሁኑ ሰዓት ሰው ጋር ከመኖር አውሬ ጋር መኖር ይመረጣል። ከምር አውሬ እኮ ጥሩ ነው። አሁን እኔ ድመት አለኝ። ድመቶቼ እኔን ሲያዩ መተው እግሬ ስር ቁጭ ነው የሚሉት። ወደዛ ሲሄድ ከኋላዬ ተከትለው በቃ ገባሁበት ቦታ ይገባሉ። እነዛ ድመቶች ለእኔ ሰላም አላቸው ማለት ነው። በቃ ሰላም አላቸው። እኔ እስከ ዛሬ ድረስ ድመት ለምን አሳደግኩኝ? በየወርኩበት ድመት እንትን ይለኛል እላለሁ። እነሱ ግን ይሻላሉ፣ ከምር ይሻላሉ። ከኛ ከሀበሻ ሰው ድመት የዱር እንስሳት ይሻላል። እኛ ግር እንዴ! አሁን እኮ እናንተ ሰው በምንድን ነው የሚለየው? በአስተሳሰቡ ነው አይደል እንዴ? ሰው በሰውነቱና በአስተሳሰቡ ነው። እስኪ እንዴ በግ እንኳን ለማረድ እኮ ስንት ሰውነታቸው ተጨንቆ ስንት ሰውነታቸው ተንቀጥቅጦ ነው በግ የሚታረደው። እነዚህ ምን አይነት አረመኔ ምን አይነት ጨካኝ እንደሆኑ አላውቅም። በዛ ላይ አንድ ቋንቋ ተናጋሪዎች እንግዲህ የኦሮሞ ልጆች ናቸው። ያረዱት የከሚሴ ኦሮሞ ነው። እነዛ ደግሞ የአርሴ ኦሮሞ ናቸው፣ አራጆቹ ማለት ነው። ይሄ ወንድነት አያስብል፣ ጀግንነት አያስብል፣ ጀብድ አያስብል፣ እንዲሁም መቅረት ከጭንቅላት ነፃ ማለት ነው። እኔ እንጃ። እኔ ግን ልጁ ተገኝቶ ማለት ነው። እኔ ፈርድ ሰጭ በሆንም ወይ ምንዳው ያው ስልጣን የለኝም እንጂ ያው አረብ ቤት ሀማም አጣቢ ስለሆንኩ ነው እንጂ ፈርዱን ብሰጥ እንደዛው አድርጎ ይታረድ ነበር የምለው። እውነት ለመናገር ሳውዲ አረቢያ ላይ ደስ የሚለን አሁን እኛ እዛ ሀገር ላይ በሸሪዓ ስለሚተዳደሩ የገደለ ይግደል፣ የሰረቀ ይቀንጠስ የሚለው በጣም ያስደስተናል። ስለዚህ እኛ የሀበሻዎቹ ደግሞ ኢትዮጵያኖች ስንባል እባርም የለን ድንበርም የለን። መዲና ላይ በሴት ተጋደሉ ተባለ። በማግስቱ ጅዳ መኮረና አካባቢ በሴት ተጋደሉ። የጎጃም ልጅ ራያ ገደለ። እንዲህ ምንድን ነው ይህ? ዝና ነው እንዲህ ሰውን እንደዚህ ማድረግ? ውርዴት ነው። እውነት ለመናገር ይሄ ዝና መስሏችሁ ከታያችሁ ውርዴት፣ የውርዴት መጨረሻ፣ የአስተሳሰብ ድክመት፣ በቃ ለወደፊት የቤተሰብ ኃላፊነት አለመሆን። በቃ እኔ እንጃ ምን እንደነካችሁ አላውቅም። እንዴ ምን አለ እናንተ ወይ ሰው ተምትገሉ እኮ መሞት ካማራችሁ የሆነ ነገር ካማራችሁ ለምን ራሳችሁን ሰውታችሁ አትሞትም? ለራሳችሁ ብቻ ማለት ነው፣ ሰውንም ሳትጎዱ። በእናንተ ምክንያት ምንም የማያውቀው ቤተሰብ ይበጠበጣል፣ ምንም የማያውቀው ማህበረሰብ ይበጠበጣል። እዚህ እኛ ህይወታችንን እንቀይራለን ብለን አረብ ቤት የክሎሮክስን ድቶል ሙክኒሳ በማወዛወዝ እጃችን እየተቆርጥምጥም እያደረገን እናንተ ደግሞ ኢትዮጵያኖች እያስባላችሁ ስፈልጉ ጥጋበኛ ሰው
ትገላላችሁ፣ በሃም እኛ እንበላለን፣ እንሰቃያለን ማለት ነው። ኢትዮጵያኖች እኮ ጨካኝ ናቸው። የኢትዮጵያ ዜጋ ሳይገላል፣ የኢትዮጵያ ዜጋ ለእምነት አይበቁም። እኛም እንዳገባን እኮ አሁን ሰዎቻችን ልጅ ቤት የሚሰሩ እንዴት ነው የሚታመኑት? ልጄን ታርድብኛለች፣ ልጄን ትገልብኛለች እኮ ነው የሚሉት። ይሄን አታውቁም እንደ እናንተ? ምን እነዛ ብቻ ያረዱት ናቸው እንደ ተጠያቂያችሁ? የእኛም ስም ነው የጠፋው፣ እኛንም ነው ያስረከሱን። እንዳለ ኢትዮጵያ የሚባል ነገር ነው ያስረከሱት። እና የእኛ ጉድ ቢወራ ቢወራ አያልቅም። እንግዲህ ፈጣሪ ልቦና ይስጣቸው፣ አላህ በቃ ይበለን። በሌላ ቪዲዮ እስከምንገናኝ ደህና ክረሙ ውዶቹ። ቪዲዮውን ከወደዳችሁት ላይክ፣ ሼር፣ ሰብስክራይብ አድርጉ። እንዲሁም በኮሜንት በቃ ለእኔ ያላችሁን አስተያየት በኮሜንት ግለጹልኝ ማለት ነው።